ሰላም እንኳን ወደ ቀለም አካዳሚ በደህና መጣችሁ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለዛሬ ይዤላችሁ የመጣሁት ባለ ሁለት ሆሄ የአማርኛ ቃላትን እንዴት በእንግሊዘኛ ወይም በላቲን መጻፍ እንደምንችል በቀላሉ የማሳያችሁ ነው የሚሆነው ማለት ነው። ስለዚህ ቀጥታ ወደ ክላሳችን። እዚህ ጋር የሁለት ፊደላት ጥምረት ይላል። የሁለት ፊደላት ጥምረት ወይም two syllable blending ይላል። two syllable blending ይላል ማለት ነው። እዚህ ጋር የአማርኛ ቃላት አሉ። ቤት፣ ሰው፣ ውሃ፣ ስራና ገንዘብ የሚሉ። እዚህ ጋር ደግሞ የፊደላት ጥምረት ወይም blending ምንለው አለ። እዚህ ደግሞ ሙሉ ቃል በእንግሊዘኛ ሲጻፍ፣ አማርኛው በእንግሊዘኛ ሲጻፍ እዚህ እናያለን ማለት ነው። then the next እዚህ ጋር ትርጉሙ በእንግሊዘኛ ምን እንደሚመስል እናያለን። እያየን እንሄድ። መጀመሪያ ላይ እዚህ ቤት የሚል ቃል እናገኛለን። ቤ ከቤተሰብ አምስተኛ እና ት ከቤተሰብ ስድስተኛ። ቤት ብለን በእንግሊዘኛ መጻፍ ከፈለግን ቤ ለማለት ኢ አነባቢ ይኖራቸዋል። አምስተኛዎቹ ኢ አነባቢ ስለሚኖራቸው ቤ ለማለት ቢኢ እንጠቀማለን ማለት ነው። ፕላስ ት ስድስተኛ ነች፣ መጨረሻ ላይ ነው የመጣችው። ቲ ብቻዋን ት ይሆናል ማለት ነው። ስለዚህ አንድ ላይ ስንጽፈው ቢኢ ቲ አንድ ላይ ቤት ይላል ማለት ነው። ቤት ማለት በእንግሊዘኛ ወይም እንግሊዘኛ ትርጉሙ ሃውስ ይሆናል። ሃውስ ወይም ሆም የምንለው ይሆናል ማለት ነው። HOUSE ሃውስ ኦር ሆም የምንለው ይሆናል ማለት ነው። the next one ሰው መጀመሪያ ነች፣ ው ስድስተኛ። እዚህ ጋር ት ስድስተኛ ስትሆን እንዴት እንደጻፍነ አይታችኋል። ት ስድስተኛ ስለሆነች ተነባቢ ቲ ብቻ ነበረ እዚህ ጋር ያየናት። እዚህም ው ስድስተኛ ስለሆነች like to that of this one ደብሊው ተነባቢ ብቻ ያለ አነባቢ ትቀመጣለች ማለት ነው። ሰው ለማለት SE ምክንያቱም መጀመሪያዎቹ ኢ አነባቢ ስለሚኖራቸው ማለት ነው። ፕላስ ው ለማለት ደብሊው ነው ብለናል። SE ደብሊው አንድ ላይ ሰው ይሆናል። ሰው እንግሊዘኛ ትርጉሙ ፐርሰን PERSON አንድ ላይ ፐርሰን ይሆናል ማለት ነው። በጣም ጥሩ። then the next one ውሃ ይላል። ው ከወ ቤተሰብ ሁለተኛ ነች፣ ሀ ከሀ ቤተሰብ አራተኛ። እዚህ ጋር ው ለማለት ለሁለተኛ የምንጠቀመው አነባቢ ዩ ነው። ለወ ቤተሰብ የምንጠቀመው ተነባቢ ደግሞ ደብሊው ነው። እዚህም እንዳየነው ማለት ነው። ደብሊው ዩ ሲሆን ው ይሆናል ማለት ነው። ው ሁለተኛ ማለት ነው። ፕላስ ሀ ለማለት ሀ HA ይሆናል። አ የሚል አነባቢ ስላላት ማለት ነው። አ የሚል አነባቢ ስላላት ሀ HA ይሆናል። አንድ ላይ WUHA ውሃ ይላል። ውሃ በእንግሊዘኛ ወይም እንግሊዘኛ ትርጉሙ ዋተር WATER ዋተር ይሆናል ማለት ነው። ዋተር። በጣም ጥሩ። then the next one is ስራ ይላል። ስራ ለማለት ስ ከሰ ቤተሰብ ስድስተኛ ነች፣ ራ ከረ ቤተሰብ አራተኛ። አሁን እዚህ ጋር ስ ከሰ ቤተሰብ ስድስተኛ ብትሆን አይ አነባቢ ጋር መጣለች። ምክንያቱም ስድስተኛዎች መጀመሪያ ላይ ከመጡና ተቀጣጣይ ሳድሶች አንድ ላይ ከመጡ አነባቢ አይ ይኖራቸዋል ማለት ነው። FSI ፕላስ ራ ደግሞ ከረ ቤተሰብ አራተኛ ነች። ለአራተኛዎቹ ኤ አነባቢ ስለምንጠቀም RA SI ፕላስ RA SIRA ስራ ይላል። ስራ ለማለት ኦር ስራ በእንግሊዘኛ ትርጉም ጆብ ኦር
ወርክ ወርክ ኦር ጆብ ይሆናል። WORK ኦር JOB አንድ ላይ ወርክ ኦር ጆብ ብለን እናነባዋለን ማለት ነው። ሂር ገንዘብ ገንዘብ ይላል። ገንዘብ ገ መጀመሪያ ነች፣ ን ስድስተኛ፣ ዘ መጀመሪያ፣ ብ ስድስተኛ። ገንዘብ። ስለዚህ ለመጀመሪያ ኢ አነባቢ ተጠቀምነ። ጂኢ ገን ወከለ። ን ሳድስ ነች። ከሱ በኋላም ሌላ ሳድስ ስለሌለ ኤን ብቻዋን GEN ገን ፕላስ ደብ ለማለት ዘ መጀመሪያ ነች። ZE ብ ስድስተኛ ነች። ቢ አንድ ላይ GENZEB ገንዘብ 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 እንግሊዘኛ ሚኒንጉ መኒ ይሆናል ማለት ነው። በጣም ጥሩ። ዛሬ ክላሳችን ይሄንን ይመስላል። እንግዲህ እንዴት በቀላሉ የአማርኛ ፊደላችን እንዴት በእንግሊዘኛ መጻፍ እንደምንችል በቀላሉ ተማምረናል ማለት ነው። እናንተ ሌላ ቃልን በዚህ መልክ የጻፋችሁ መለማመድ ይኖርባችኋል ማለት ነው። እነዚህና የመሳሰሉ ቪዲዮዎችን ሁሌ እየሰራሁላችሁ አድርሳለሁ። እናንተ ቪዲዮዎችን ገብታችሁ እያያችሁ መለማመድ ይጠበቅባችኋል ማለት ነው። እንዲሁም በውስጥ መስመር ገብታችሁ መማር የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።